አሁን እንግዲህ ሩዝን በዚህ መልኩ ጀርዛ አድርጌያለሁ። ቀጣው የሚሆነው ሎሚ ከዚህ ሸራይ አድርጌ ቆራርጫለሁ። ዶሮ የላርግና ቀጣው የሚሆነው እንደዚህ አድርጌ በሚያምር መልኩ አዘጋጅቼዋለሁ። እንግዲህ በጣም ነው ደስ የሚለው። የነአና ቅጠል ስለጨረስኩ ነው እንጂ በመሀል ላይ ጣል ቢልበት ያምራል። ወይም የሎሚ ቅጠል አለ። ይሄን ይመስላል ማቅረቢያችን። አያበርድም። በጣም ቆንጆ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦችን አለ አልሐምዱሊላህ። እናንተስ እንዴት ናችሁ? እንዴት ይዟችኋል? ኑሮ ጤንነት ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እናንተስ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ ደግሞ አብረን ቆንጆ ምሳ እንስራ። በያላችሁበት ሰላማችሁ ቪዚት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምትከታተሉ ምስጋና ከልብ ነው። እንግዲህ እንደምትመለከቱት ቤተሰቦች ዛሬ ለምሰራው ምሳ ያው በዋናነት ካሮት ስለሚያስፈልግ ካሮት ትንሽ ዘይትን ካገልኩት በኋላ ካሮቴን እንደሚፈልገው አድርጌ በቀጫጭኑ በመፈቅፈቂያ ነው የፈቀፈኩት። እንደዚህ አድርጌ እያበሰልኩት ነው። ትንሽ በሰል ካለ በኋላ አወጣዋለሁ። ተከታተሉ። እንግዲህ ካሮቴ በዚህ መልኩ ደርሷል። ላወጣው ነው። ይሄን አውጥቼ ደግሞ እንገናኝ። ቀጣውን አብረን እንስራ። እንግዲህ ውድ ቤተሰቦች ካሮቴን አንስቻለሁ። ትንሽ ዘይት በረድ እንጂ እሳቱን ወጣ አድርጌ አቆይቼዋለሁ። እሺ የካሮቱ እንትን ካራውን እንዴት እንደሰመረ ከዚህ እንግዲህ አንድ ዶሮና ግማሽ አጥቤ ቆንጆ አድርጌ አጥቤ ይበቃዋል እስከምል ድረስ አጥቤ በእንትን ዘፍዝፍ ያለሁ በሎሚና በጨው አድርጌ አስቀምጬዋለሁ። ከዚህ ደግሞ የሩዝ ማባያ ሰላጣ ሰራለሁ። የሰላጣ አይነቃ አጥቤ አዘጋጅቻለሁ። በዚህ መልኩ በደንብ አሁን ይሄ እንግዲህ 1 ሰዓት ይሆነዋል። ግልዛውም ውሃ አለው በደንብ አልደረቀም። ውሃው በደንብ ድርቅ ብሎ ስንቆርጠው ከማቀዝቀዣም ስናስቀምጠው በፍሪጅ አይበላሽም ማለት ነው። በደንብ ውሃው መድረቅ አለበት በንፋስ። ሽንኩርቴ በዚህ መልኩ እየበሰለ ነው። ገና ብዙ ይቀረዋል። ተከታተሉ። ሽንኩርቴን በደንብ ቡኒ እስከሚሆን ጣር እስከሚል ካራ ነው አበስለዋለሁ። እንደምታዩት ሽንኩርቴ በዚህ መልኩ በስሏል። እንደንደሯል ይገሩ እንትን ስለሚል አሁን እንግዲህ ሽንኩርቱን ከቲማቲሙ ጋር ፈጭቼው እንገናኝ በአንድ አድርጌ ማለት ነው። ቲማቲሙና አሁን እንግዲህ ሽንኩርቱና ቲማቲሙ በዚህ መልኩ 4 ሀባ ቲማቲም አነስ ያሉና ሽንኩርቱን ያበሰልኩትን ጠብሼዋለሁ። ሽንኩርቱንና ቲማቲሙን በአንድ የፈጨሁት ሰውዬው ሽንኩርቱን ሲያዩ ስለማይፈልገው ነው። ከተፈጨ ግን ብዙም አያየውም። አንዳንድ ነው የሚሆነው። ለዛ ነው እንጂ ለሌላ አይደለም። አሁን ደግሞ ሳልሳ ወይም አይሱን ጠማጥም እጨምራለሁ። ትንሽ ነው የምጨምረው። እናንተ እንግዲህ እንደመጠናችሁ ጨምሩ። ይሄ 1 ማንኪያ ይሆናል። በትልቁ በሾርባ ማንኪያው ከኛ ቤት ቀይ ሩዝ ሲሰራ በጣም ቀይ አይሆንም። የሆነ ብርቱካኒ ካራን ነው እንጂ በጣም ቀይ አይወዱም። እንግዲህ በዚህ መልኩ እየተንተከተከ ነው። እዚህ እንግዲህ የሚያስፈልገው የቅመማ ቅመም አዘጋጅቻለሁ። ቁንዶ በርበሬ፣ ከሙን፣ ባህራት ሙሸከልና በርበሬ፣ ንጹህ እርድ በደንብ እናስለዋለን። የሚገርም ምሳ አብረን እንስራ። ሞክሩት፣ ተወዱታላችሁ። አሁን ደግሞ ነጭ ሽንኩርት የሚበላኝ ነው። ነጭ ሽንኩርት
እጨምራለሁ። ትንሽ በዛ አድርጌዋለሁ። በመቀጠል የሚሆነው እንግዲህ ዶሮዬን በደንብ ቆዳው እንትን እንዳይል አድርጌ እንትን ያልኩት ያጠብኩት ቆዳውን ይሄን ፈልገዋለሁ። ፉሩን ስለሆነ የማስገባው ማለት ነው። አሁን ሁሉንም በደንብ አስተካክዬ እንገናኝ። አሁን ዶሮዬን በዚህ መልኩ ጨምሬያለሁ። አንድ ዶሮ ከግማሽ ነው በደንብ አስተካክዬዋለሁ። ትንሽ በዚህ ይብሳልና ውሃ መጨመር ነው። የቀረውን ግብአት መጨረሻ ላይ ነው የምጨምረው። ተከታተል። አሁን በዚህ መልኩ ከተከተከ በኋላ እንደገና ደግሞ ትንሽ ነጭ ሽንኩርት አድርጌበታለሁ። ለአሁን ዶሮም ትንሽ ጨምሬ በላይ የሩብ ነበር እየታጠበኝ የግማሽ ግማሽ ባለፈው ሻወርማ ስሰራ እግሯን ያስቀመጥኳን ነበር። እችንም ጨመርኩ። እንዲህ ዘወር ነው የምናደርገው፣ ምክንያቱም ቆዳው እንዳይላጥብን ማለት ነው። ፉሩን ስለሚገባ እንግዲህ በዚህ መልኩ እየበሰለ ነው ዶሮዬ። ስለ ግማሽ ሰዓት እተዋዋለሁ፣ ምክንያቱም ጊደሩዬ እንትኑ ነው። ጊደር ደክት ቢሆን 15 ደቂቃ ይበቃው ነበር። ዶሮ ደግሞ የማይበስል ነው፣ የሆነ ጨረር ያለ ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተከታተሉ። በዚህ መልኩ እየደረሰ ነው። ትንሽ ውሃ ስለሚያስፈልገው ልጨምር ነው ያለው። ምክንያቱም ዛሬ የሚሰራው ሩዝ ትንሽ በዛ ይላል። 8 ብርጭቆ ነው የውሃ ብርጭቆ 8 የሆነ እንደዚህ አድርጌ ይሄ የፈላ ውሃ ስለሆነ አሁንም መፍላት ጀመረ። ቀዝቃዛ ውሃ እንዳይጨምሩ፣ ቀዝቃዛ ውሃ ያበላሻል። ከሞቀው ላይ ቀዝቃዛ ውሃ ስንጨምርበት ይበላሽብናል፣ ጣዕሙን ይገልብናል። እንደዚህ አድርገን ደርሷል። እንግዲህ ሩዜን በዚህ መልኩ አዘጋጅቻለሁ። ገና ላጥበው ነው ያለ፣ አብረን እንጠብ። ይሄ ሩዝ በነገራችን ላይ በጣም ነው የምወደው። ሲሰሩት አንተን አይልም፣ ረጅም የሚሆነው ነው። ጠዊል ይሆናል። በጣም ነው ደስ የሚለው። እንጃ አያቆይም። እነክራቸውም አቆዩኝ አይልም። የተወሰነ 10 ደቂቃ 15 ደቂቃ ከዘፍዘፍ ነው በቂ ነው። የምታዩት በዚህ መልኩ ሆኗል። አሁን ሽምብራና ቅድም ያበሰልኩትን ካሮት እጨምራለሁ። በዘይት የጠበስኩትን። ከዛም ዘቢብ ካላችሁ ትንሽ ዘቢብ ጣል አድርጉበት። አብራችሁ ካሮቱ ጋር ጠበሱት። በጣም ቆንጆ ነው የሚሆነው። ዶሮአችን በዚህ መልኩ እየበሰለ ነው። ሩዛችንም እንደየት ተጣጥቦ ተዘፍዝፏል። አሁን እንግዲህ በመቀጠል ጨዋችንን እንጨምራለን። መጠንን ያህል አሁን እንግዲህ አንድ ማንካና ግማሽ ነው የምጨምረው። እናንተ የሚያውቃችሁን ጨው እንደ መጠናችሁ ነው። ቅመማ ቅመሙ ራሱ እናንተ እንደምትሰሩት መጠን ነው እንጂ እንደ ብዛትና እንደ ማነሱ ይወሰናል። አሁን እንግዲህ መጨረሻ ላይ ትንሽ ከሙን እናስረግበታለን። ምክንያቱም አሩም ከሆነ ያረረውን ጣዕም የሆነ ነገር ዞሮ ሌላ የተለየ ጣዕም ካለ ያንን ይይዘዋል ማለት ነው። በእርግጥ አላረረም። እኔ ከዚህ ወቁሜ ነው ያበሰልኩት። ግን የከሙኑ ሽታ ይወጣል። አሁን እንግዲህ ሰላጣችን እንደምታዩት ሰላጣችን ሊሰራ ነው። አሁን ውሃው እንትን ብሏል፣ የለውም፣ ውሃውን ደርቋል። ትንሽ ከዚህ ነው ከሰላጣው ቅጠል ላይ ነው ያለው። ከስ ነው የሚባለው በይ ሀገር፣ እንግዲህ በአረብ ሀገር፣ በኢትዮጵያ ሰላጣ ነው። ያን ደግሞ የድንብላል ቅጠልና ናና ትንሽ አርቤ ያለው ናና ቅጠል። ኬሪም በዚህ መልኩ ቆራርጫለሁ። ቲማቲሜን እና የፈረንጅ ቃሪያን በዚህ መልኩ ቀጣውን አብረን እንይ። በዚህ መልኩ የፈረንጅ ቃሪያን እና ኪያሬን አቀላቅያለሁ። የሚቀረው እንግዲህ ይሄ ነው፣ እንቆራርጥ። ዋው ትሲ እንዴት እንደሚያምር! እኔ እኮ ሰላጣ በልቼ ሳይሆን አይቼ ነው ሆድ የሚሞላው። በጣም ነው የሚወደው። አሁን በዚህ መልኩ የድንብላል ቅጠሌን ጨምሬያለሁ። ደግሞ ቀጣው የሚሆነው ሎሚውን ነው። ይሄ ሎሚውን እጨምቀውና ዘይቱን ያኔ የወይራ ዘይትና ትንሽ ጨው ጋር አቀላቅዬ
እንግዲህ በዚህ መልኩ ከደረሰ በኋላ ጨው ቀምሻለሁ። በደንብ ይበቃዋል። ቆንጆ ነው። ዶሮውን አውጥቼ እንገናኝ። በዚህ መልኩ ዶሮውን አውጥቼዋለሁ። ጣዕሙ ሽታው አትጠይቁኝ። ዋው ሱስዬ ስለሚያድክ እያልኩ ነው ማለቴ እኔን ራሴን። አሁን ደግሞ የሚሆነው ለዶሮዬን የምቀባው ከፍሩኑ ወይም ኦቭን 180 ዲግሪ አድርጌ ለኩሻለሁ እንዲግልልኝ። አሁንም ደግሞ ፍልፍል አስወድ ትንሽ ቁንዶ በርበሬ ትንሽ እንደዚህ ቀድር እና ትንሽ ደግሞ ሳልሳ ትንሽ በጣም ትንሽ ግማሽ የሻይ ማንኪያ ቀድር። እኔ ዝብዳ ስለጨረስኩ ወይም የገበታ ቅቤ ስለሌለኝ ትንሽ ዘይት ተጠቅሜያለሁ። አሁን እንግዲህ ከመረቁ ከዚህ እንደዚህ በግማሽ ላጥለው ስለፈለኩ ነው ይሄን ያደረኩት። በመቀጠል በደንብ አቀላቅለዋለሁ። ቀይ እንዲሆን እንዲያምርልን ነው። ያኔ ከውጭ የመጣ እንዲመስልልን ነው። ደግሞ ዛሬ እንግዲያ ነው የመጣው። እንግዲያችን ደግሞ አማቻችን ነው። ስለዚህ ለአማች የሚሆን ቆንጆ ምግብ አብረን ሰራን ማለት ነው ከእናንተ ከውድ ቤተሰቦች ጋር። እንደዛ አድርጌ ሁሉንም በደንብ ልቀባውና መልሰን እንገናኝ። ግን ይሄን ሰንየው ትልቅ ቢሆን አሪፍ ነበር። የኔ አነስ ብሏል ትንሽ ወጥ በጣም በስሎ ልጫው እንትን ብሏል። ይሄ ግን በእርግጥ ልጫው የተነሳ ነው ከፊትም ይኸው አሁን በዚህ መልኩ ሆኗል። አያምርም? ገና ሳይበስል መልኩ ተቀየረ። አማራሳ ቀጣዩ ስራችን ሩዛችንን አጥለን መልሰን እንገናኝ። እንግዲህ በዚህ መልኩ መረቃችን እንደምታወት ፈልቷል። በደንብ መፍላት አለበት ዶሮውን ካወጣን በኋላ፣ ምክንያቱም ሩዙን እንደጨመር ነው ወዲያውኑ መፍላት እንዲጀምር ማለት ነው። ቀዝቃዛ እንዳይሆን አያችሁት? አሁን እንግዲህ እንደምታዩት ሆኗል። ትንሽ ነው እንትን ያለው። ይሄ ማንካውን ማቆም ሲችል ነው። ማንካው ወደዚህ እና ወደዚህ የሚወርቅ ከሆነ ውሃው በዝቶበታል ማለት ነው። ውሃው መቀነስ አለበት። ትንሽ ነው ለበስ ያደረገው ሩዙን። አሁን የተወሰነ ለ2 ደቂቃ ያህል እሳቱ መጠነኛ ሆኖ ይፈላል። ከ2 ደቂቃ በኋላ እስከ መጨረሻው ቀንሰዋለሁ። ዋው! አሁን እንግዲህ እየደረሰ ነው። ትንሽ ነው የቀረው። እሳቱን እስከ መጨረሻው አሁን ቀንሰዋለሁ በማጥፊያው በኩል አድርጌ ማለት ነው። አሁን ገስቲር ካላችሁ በዚህ ሰዓት ገስቲሩን ፍን ማድረግ ትችላላችሁ። ምክንያቱም ትንፋሹ እንዳይወጣ የቅመሙን ሽታ እዛው ፍን። በመቀጠል ቃሪያችሁን አለፍ አለፍ ብላችሁ ጣል ጣል ታደርጉና መጀመሪያ ነበር ይሄ ከሩዙ በፊት ወይም ከሩዙ ኋላ ውሃው ሳይመጥ ነበር መሆን ያለበት። ግን እኔ ሰዎች ትንሽ ጊዜ አድርገውኝ ስራ ላይ ነበርኩ ረሳሁት። ያጋጥማል አይደል? እንደዚህ አድርገው እንደኔ ካረሳችሁ ማለት ነው። አለፍ አለፍ እያለች ጣል ጣል ታደርጉና በይሄ በማንኪያው ወጋ ወጋ ለሽታው ነው ዙሮ እንጂ ከይሄ ሀገር ስለማይቆራረጥ ለሽታውና ደግሞ ቆንጆ ጣዕም ይሰጠዋል። ወላሂ ሽታው አትጠይቁኝ። ዶሮዬም እንግዲህ እንደዚህ ቆንጆ የሚያምር ከረን ይዞ ደርሶልኛል። እውት በጣም ቆንጆ ነው። እናንተ ካሜራው ጋር እንዴት እንደምታዩት አላውቅም እንጂ በጣም ቆንጆ ነው። እውት ይሄን ማለት ነው። በዚህ በረጅሙ ይሄን ባለፈው ሻወርማ ስሰራ ስድሩን አንስቼ አጥንት የሌለውን ይሄን እግሩ የቀረው ነበር። ልጨው ስለነበረውት ቀይ አልሆነም፣ እንደዚህ አልሆነም። ምክንያቱም ስለተላጠ ቆዳው ማለት ነው። ለዚህ ነው ኦቭን የምናስገባውን ዶሮ እስከ ቆዳው ማድረግ ያለብን። በጣም ለየት ያለ ነው፣ ቆንጆ ነው። በእርግጥ ለእናንተ ለመዳም ቅመሞች ምንም ማስረዳት አይጠበቅም። ሁላችሁም ቆንጆ፣ ሁላችሁም ውብ፣ ሁላችሁም ቅመሜ ሴት በላይ ናችሁ። ይሄን አውቃለሁ። ያው የኔን ለማስረዳት ያህል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን። እንግዲህ በዚህ ቻናል ውፍረት ለመቀነስ እና
እንደዚሁም የምግብ ስራ ብዙውን ውፍረት ለመቀነስ ነው። አንዴ ደግሞ የምግብ ስራ ጣል እያረኩ ቪዲዮ የምሰራ ይሆናል። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩ። ቅመሞችዬ አብረን እንስራ፣ አብረን እንለወጥ። እንግዲህ ውዶች በዚህ መልኩ ሩዜ ደርሷል። በጣም ነው የሚያምረው። ውጤሱም እንደዚህ ሲሆን ነው እኛ ቤት ቀይ ሩዝ የሚወዱት። በጣም ቀይ ሲሆን አይፈልጉም። ሩዙም ረጃጅም ሆኗል። በጣም ቆንጆ ነው ሩዙ። አሁን እንግዲህ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁልጊዜም አብሮነታችሁን አሳዩኝ። የዛሬው ቪዲዮ ጨርሻለሁ። ያው ሳቀርብ ማለት አሳያችሁ ቶሎ ስለማይቀረብ ነው። አቅርቢ ባለው ሰዓት ስለሆነ ነው።